መጽሐፍ ቅዱስን ማንበብ በጣም እፈልጋለሁ። ነገር ግን መጽሐፍ ቅዱስ ትርጓሜ እንዳለውና በቁሙ አንብቦ በራስ አረዳድ መረዳት ወደ ምንፍቅና ሊወስድ እንደሚችል ሰምቻለሁ። በዚህም ምክንያት ማንበብ እየፈለግኩኝ እንዳላነብ እሆናለሁ። ስለዚህ ምን ላድርግ ይላል። መቼም ያንቀኛል ብላችሁ ራት ሳትበሉ አታድሩም አይደል? ምንም ጥርጥር የለውም። የሚያወራርዱበትን ውሃ አጠቀላለል ማስተካከል ምናምን ነገር ላይ ሰው ያስባል እንጂ አይ ስለሚያንቀኝ አልበላም ዛሬ አይልም። ምክንያቱም ዛሬ ስለሚያንቀኝ አልበላም ሊል ይችላል። ከሁለት ከሶስት ቀን በኋላ ግን ኧረ አንቆ የሚድፋኝ ብሎ ነው የሚበላ። ምክንያቱም ከመታነቁ እና ያንቀኛል ከሚለው ሀሳቡ በላይ ምኑ እየጮኸበት ስለሚመጣ ነው። ሆዱ ይጮህበታል። መጽሐፍ ቅዱስ ማለት የቃለ እግዚአብሔር ማለት ምግብ ማለት ነው። ምግብ ያንቀኛል ተብሎ አይተውም እንደሚባለው ሁሉ መጽሐፍ ቅዱስም አንብቤ ልስት ስለምችል አላነበውም አይባልም። አንብቤ እንዳልስት በራሴ አመለካከት ተረድቼ እንዳልሰነካከል ግን በምን አይነት መንገድ ላነበው ብለው መጠየቅ ግን ተገቢ ነው። መጽሐፍ ቅዱስ እንዴት ይነበባል በሚለው ክፍል ላይ ለማየት እንደሞከርነው የምታስታውሱ ከሆነ መጽሐፍ ቅዱስን ሰው ከእንደዚህ አይነት ካተረጓጎም ስህተት ራሱን ለመጠበቅ ሲል አንደኛ መጽሐፍ ቅዱስ ትርጉም የሚያሻው መጽሐፍ እንደሆነ ከማመን መጀመር አለበት። እንደፈለኩት የምረዳው አይደለም ብሎ ለማለት ነው። ይሄንን ሐሳብ ገና ውስጡ ሳይኖር ራሱ ገልጦ የሚያነብ ሰው ካለ ለፈተናው ራሱ ክፍት ሆኖ ነው የሚገባው እንደማለት ብላችሁ አስቡ። ስለዚህ ትርጉም ያሻዋል ብሎ ማንበብ አንደኛው መንገድ ነው። ሁለተኛው ብንችል ቅዱሳት መጽሐፍትን ስናነብ አሁን ዘመኑ በፒዲኤፍም ወይም በሶፍት ኮፒ ብዙ የመጽሐፍ ቅዱስ ትርጓሜያትን በእጃችን ላይ አምጥቶልን ያ እንኳን ማግኘት የማንችል ከሆነ ከዕለት ገቢያችን ወይም ከምንችለው በአቅራቢያችን ካለ ሰንበት ትምህርት ቤት ወይ ቤተ መጽሐፍ ሊሆን ይችላል ለማጥናት የወደድነውን መጽሐፍ አንድምታውን ይዘን ከጎኑ ማናበብ እንችላለን። ግልጽ ነው፣ ገብቷችኋል? መጽሐፍ ቅዱሱን ገልጦ በአንድ ክፍል በዚህኛው ክፍል ደግሞ የራሱን የምናነበውን መጽሐፍ ትርጓሜውን ገልጦ ማንበብ ማለት ነው። ምክንያቱም ይሄን የምናነሳው አንዳንድ ሰው ትርጓሜ የራሱ መጽሐፍ እንዳለው የማያውቅ ሰዋል። ኦሪት ዘፍጥረትን አንድ የተማረ የቤተ ክርስቲያን መምህር የሚናገረው ነው እንጂ የሚመስለው ተጽፎ ያለ መጽሐፍ የማይመስለውም ሰው ስላለ የተጻፈ መጽሐፍ ነው። 81ዱም የቤተ ክርስቲያናችን ቅዱሳት መጽሐፍ አንድምታ ትርጓሜ አላቸው። እኛ ላለማንበብ የትርጉም ስህተት ያጋጥመናል ብለን የምናስበውን ለመቅረፍ የተዘጋጁ መጽሐፍቶች ናቸው እነዚህ። እነሱን ከጎን አድርጎ ማንበብ ይቻላል። ነገር ግን ቅዱሳት መጽሐፍት በማንበብ ጊዜ ላይ ከአረዳድ ስህተት የሚጠብቀው ትርጓሜ መጽሐፍቱን ገልጦ ማንበብ ብቻ ሳይሆን እነዛ ትርጓሜ መጽሐፍቱን ገልጠው ከማንበብ ባለፈ ጉባኤ አደላለው ምስጢር ከሚያውቁ ከመምህራንም ከመጠየቅም ጭምር። አንዳንድ ሰው ገልጦ የሚያነበውን መጽሐፍ በትርጓሜ አስደግፎ ስለተረዳው ሐሳቡ የገባው ይመስለው። ነገር ግን ያ አንብበን የተረዳነውን ቅዱስ የሆነውን የእግዚአብሔርን ቃል በአንድ ምዕራፍ የሚገደብ ብቻ ሳይሆን ከመጀመሪያው ከዘፍጥረት እስከ መጨረሻው ዮሐንስ ራእይ ውስጥ የሚንቀሳቀስ ቃል። ስለዚህ እንደየአንዳንዱ ቦታ ሊኖረው የሚችለውን አረዳድ ሊኖረው የሚችለውን ትርጉም ማወቅ ይጠበቃል። ያንን ለማድረግ ተቀምጠን መማር ካልቻልን ተቀምጠው የተማሩትን መምህራን ግን ከምናነበው የመጽሐፍ ትርጓሜ ያልተረዳነውን ኢቭን እንኳን ማለት ነው ተረድተነዋል ብለን የምናስበውን ራሱ በመናገር ማስመስከር መቻል አለብን። በትርጓሜ ቤት ውስጥ አንድ ሰው አሁን ያለም ስነ ስርዓት ነው የተማረውን ትምህርት ጥንቅቅ አድርጎ ጨርሷል የሚባለው አንደኛ የተማረውን በቃሉ ሲይዘው፣ ሁለተኛ ያንን ትምህርት በስነ ስርዓት ተረድቶታል የሚባለው ቆሞ ከመምህሩ ፊት የተማረውን ትምህርት ማስተማር ሲችል። ምክንያቱም መምህሩ ቆሞ በሚያስተምርበት በዛ መድረክ ላይ ደቀ መዝሙሩን ለማረም እድል ስላለ ልክ ካልሆነ ልክ አይደለም ስለሚል ማለት ነው። ግልጽ ነው፣ ገብቷችኋል? ብዙ ጊዜ ላይ እኛ ይሄ ነገር አይታይብንም። ከመጽሐፍ ቅዱስ አረዳድ ወይንም ደግሞ ትርጓሜ ውስጥ የምንፈልገው አለመሳሳታችንን ነው እንጂ ልክ መሆናችንን ራሱ ቼክ አናረገውም። ልብ ብላችኋል? አናረገውም እኮ ይሄ እንኳን ልክ ነኝ ብለን መሆኑን ራሱ በምን እናውቀዋለን? ምክንያቱም አንዳንዴ ውስጣችን ያለውን ሐሳብ ስናወራው አይለይም? ይለያል አይለይም?
ይለያል። የተማርነው ትምህርት እኮ ነው፣ ግን የኛ አገላለጽ ልክ ላይሆን ይችላል። ለዛ እኮ ነው ውስጥህ እኔ ውስጤ እኮ አንተ የምትለው ነው የሚለው፣ ግን አፌ ምን እንደሆነ አላውቅም እንዳለ። ለዛ ነው እየተናገርነው ደግሞ መስተካከል መታረቅ ሊኖርበት ይችላል። በጉባኤ ቤት የመጨረሻው አንድ ሰው ተረድቶ የወጣውን ነገር የሚያስመሰክረው ደግሞ ጽፎ በመውጣት ነው። አሁን የመጽሐፍ ቅዱስ ትርጓሜ አንዱ የሆነው የቅዱስ ያሬድ ዜማ፣ የቅዱስ ያሬድን ዜማ ጠንቅቀው የጨረሱ ደቀ መዛሙርት ከቤተ ጉባኤያቶቹ ተመርቀው የሚወጡት ድጓውን ሲጽፉት ነው። ራሳቸው የተማሩትን ያዜሙትን እያመለከቱ ማለት ነው። አያችሁት? ስለዚህ መረዳታቸው የሚታየው ተጠይቀው መልስ ሲሰጡ ብቻ አይደለም ማለት ነው። ውስጣቸው ማደሩን በዚህ መልኩ ይፈተሻል። መጽሐፍ ቅዱስም ለእኛ ስናነበው ከትርጓሜ አይነት መንገዶች ውስጥ ባልተገባና በተሳሳተ መንገድ ተረድተ ነው ኪሳራ ውስጥ እንዳንገባ የምንፈራ ከሆነ ከመጽሐፍት እያመሳከርን ከመምህራን እየጠየቅን ያልተረዳነውን ብቻ ሳይሆን የተረዳነውንም ጭምር እያረጋገጥን ማለፍ መቻል አለብን። ከዛ ውጪ ግን ቅዱሳት መጽሐፍት የሚገለጡት ሰው ገልጦ ስላነበበ ብቻ አይደለም፣ በጸሎት ሕይወትም ጭምር። የሚገርም ነገር ምናልባት የማታውቁት ከሆነ ላካፍላችሁ። እንጦንስ ምንም ያልተማረ ሰው እንደሆነ ታውቃላችሁ? እንጦንስ ምንም ቅዱሳት መጽሐፍት የገለጠ መናኝ አይደለም እኮ። ጥብቅ የሆነ ከእግዚአብሔር ጋር የጸሎት ሕይወት ግን ስላለው እንደ እንጦንስ የመጽሐፍ ትርጓሜን የሚያውቀው የለም። በቃ ሰው ቅዱሳት መጽሐፍትን ስላገላበጠና ስለሚያውቃቸው አይደለም ትክክለኛውን ትርጉም ይዞ ለዘላለም ዘልቆ የሚኖረው። የጸሎት ሕይወት ሲኖረውም ከእግዚአብሔር ጋር እውነተኛ የምስጢራት ሕይወት ሲኖረውም ጭምር። ምንም ይሄ እኮ ሩቅ መሄድ አያስፈልግም። በጣም ያወቁ የተመራመሩ ሊስቱ አይችሉም ያልናቸው ሰዎች ወድቀው አላየን? አይተናል እኮ። እውቀቱ አይደለም የሚጠብቀው ማለት ነው። እውቀቱ ይጠብቃል። ከእውቀቱ ባልተናነሰው ደግሞ ለእውቀቱም አጥር የሚሆነው ሕይወቱ። ስለዚህ ሰው የመጽሐፍ ቅዱስ አረዳድ ላይ የመረዳት ችግር እንዳያመጣበት ባልተገባ መንገድ ተርጉሞት እሱንም ሌላውንም እንዳያሳስት ራሱን በጸሎት መለመን መቻል አለበት። እግዚአብሔር ፊት ቆሞ ቅዱስ ቃሉን እንዲገልጥለት መማፀን አለበት። ለዛ ነው አብዛኞቹ ሊቃውንተ ቤተ ክርስቲያን የመጽሐፍ ትርጓሜያቸው የመጀመሪያው ክፍል ላይ ጸሎት አለ፣ ሁሌም ማለት ነው። ዮሐንስ አፈወርቅ የራሱ ጸሎት ነበረው፣ ቅዱሳት መጽሐፍትን ለማጥናት ሲነሳ የሚጸልየው። ቅዱስ ኤፍሬምም ነበረው። ሶስቱ የቀጰዶቅያ አባቶች የተባሉት ጎርጎሪዎስ፣ ዘኑሲስ፣ ዘእንዚናዙ፣ ባስልዮስ ዘቂሳርያም ነበራቸው። አባ ጊዮርጊስም ነበረው። ሌሎችም ቅዱሳን በሙሉ ነበራቸው። እኛም የንባብ ሕይወታችን ላይ ጸሎት ያስፈልገናል። ምንም የተራቀቀ የኒህን አበው ጸሎት ባይኖረን ቢያንስ አባታችን ብለን እንኳን መጀመር መቻል አለብን። ምክንያቱም የአባታችን ሆይ ቃል ላይ ታስታውሱ ከሆነ የዕለት ምናችንን ስጠን። እንጀራ እኮ ቃል እግዚአብሔር እኮ እንጀራ እኮ የእግዚአብሔር ቅዱስ የሆነው ቃል። ስለዚህ ገብቶ እንዳያንቀን፣ ገብቶ ክፉ የሆነ ነገርን እንዳያመጣብን፣ ማለትም ደግሞ እኛ ስተን ባልተገባ መንገድ ሌላውንም ጭምር ይዘን እንዳንሳሳት እንዲያስችለን የዕለት እንጀራችንን ስጠን ብለን የምንማጸነውን በአባታችን ጸሎት መለመን መቻል አለብን እንጂ ፈርተን ተሳቀን ገልጠን ማንበብም ጭምር ማቆም መቻል የለብንም። ይህንንም እንደው በጣም አጥጋቢ ካልሆነ አይሆንም እኔ እንዲህም ብለኸኝ ትንሽ ግን የምትሉ ከሆነ እሺ መዝሙረ ዳዊትን አንብቡ። እሱ ጸሎት እኮ ነው፣ ጸሎት ነው። ይሄ ጸሎት ነው። መቼም አልጸልይም አንልም አይደለ? ምንል ግን ለነገሩ አንጠፋም። እንደው ሰዓት ቢኖርም በደንብ እናወራበት ነበር የሚል አይጠፋም። ትንሽ ሲፈተን ጸሎቱ ሐሳብ በመበተን በጣም ግራ የገባው ሰው እንዲህ ባልጸልይስ ብሎ የሚያቆምም ስላለ ማለት ነው። መፍትሄው አለመጸለይ አይደለም። እየተረበሹም ቢሆን መጸለይ ነው። ሐሳብ እየተበተነም ቢሆን መጸለይ ነው። ትርጉሙ ላይገባን ይችላል። እያነበብነው ውስጣችን ሊያድር ይችላል። አሁንም መቀጠል ነው። ለምን እንደሆነ ታውቃላችሁ? እግዚአብሔር አሸናፊ የሆነ ወታደር ብቻ ሳይሆን ብርቱ ሆነ የሚጋደል ሰራዊትም ይወዳል። በቃ ምንም አንረዳው እኮ መጋደላችንን ግን ዋጋ ይሰጣታል። ይህንም ብናደርግ ቢያንስ መንገዶችን ያቀልልናል።